90 ሚሊዮን አሃዝ ለጎርፍና ለኑሮ ውድነት መፍትሄ ይሆናል። ያልተመለሰው የከተማዋ ነዋሪዎች የዕለት ተዕለት እንግልት በዝርዝር እንመለከተዋለን። ህወሓት በሸረሪያ የተከፈተብኝን ሰፊ ወታደራዊ ጥቃት መክቼ አሸንፊያለሁ ሲል መግለጫ ወጣ። ትራምፕ ከኢራን ጋር አዲስ ውይይት እንደሚጀምሩ ተናገሩ። በሰሜን ኢትዮጵያ ወታደራዊ እንቅስቃሴዎች ሲቆሙ በትግራይና በኤርትራ መካከል አዲስ ወዳጅነት ተመሰረተ። የተቋማት ድክመትና የፖሊሲ አለመረጋጋት የኢትዮጵያን የልማት ጉዞ ፈትነውታል። እንመለከተዋለን። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የአዲስ አበባ ከተማ አስተዳደር በየዓመቱ የሚያካሄደውን የችግኝ ተከላ ዘመቻ በተመለከተ አስደናቂ የሚመስሉ አሃዞችን ይፋ ማድረጉን ቀጥሏል። ከንቲባ አዳነች አቤቤ እንደገለጹት ባለፉት 7 ዓመታት ውስጥ በሀገር አቀፍ ደረጃ ከ48 ቢሊዮን በላይ በአዲስ አበባ ከተማ ደግሞ ከ90 ሚሊዮን በላይ ችግኞች መተከላቸውን አብራርተዋል። ሆኖም ይህ ግዙፍ የአሃዝ ዘመቻ በከተማው ተጨባጭ ሁኔታና ከስር ባሉ መዋቅራዊ ችግሮች ላይ በርካታ ወሳኝ ጥያቄዎችና ሂሶችን ያስነሳል። ከተማ አስተዳደሩ ትኩረቱን ምን ያህል ሚሊዮን ችግኞች ተተከሉ በሚለው ቁጥር ላይ ብቻ ያደርጋል። ነገር ግን ከተተከሉ 90 ሚሊዮን ችግኞች ስንቶቹ ናቸው አድገው ጸድቀዋል? ከከተማው የሲሚንቶና የአስፋልት ግንባታ መስፋፋት አንጻር ከተተከሉ በኋላ አስፈላጊ ውሃና ጥበቃ ባለመደረጉ ምክንያት በርካታ ችግኞች እንደሚደርቁ ይታወቃል። ከንቲባዋ ዛፍ መትከል የጎርፍ ተጋላጭነትን ይቀርፋል ቢሉም አዲስ አበባ በየክረምቱ በትንሽ ዝናብ፣ ጭቃና ጎርፍ የሚዘጋት የሰው ሕይወትና ንብረት የሚጠፋባት ከተማ ሆና ቀጥላለች። የከተማ ዋናው ችግር የዛፍ ማነስ ሳይሆን የኮሪደር ልማትና ሌሎች ግንባታዎች በሚካሄዱበት ወቅት የተፈጥሮ ውሃ መውረጃዎችና መዝጋትና የፍሳሽ መዋቅሮች በደንብ አለመገንባታቸው ነው። ችግኝ መትከል የተበላሸውን የከተማ ፕላን የጎርፍ መከላከያ መስመር በራሱ ሊተካ አይችልም። በዘመቻው ላይ የመንግስት ሰራተኞች፣ ተማሪዎችና የንግዱ ማህበረሰብ እንዲሳተፉ የሚደረገው ግፊትና ማስገደድ በፈቃደኝነት ላይ የተመሰረተ አለመሆኑን ተንታኞቹ ይናገራሉ። የከተማዋ ነዋሪ በኑሮ ውድነት፣ በቤት እጥረትና በጥራት የውሃ አገልግሎት ማጣት እየተሰቃየ ባለበት ወቅት የመንግስት ትኩረትና በጀት በየዓመቱ በሚደጋገሙ የችግኝ ተከላ ስነስርዓቶች ላይ ማተኮሩ ቅድመ ተከተልን የሳተ አካሄድ ነው በሚል ይነቀፋል። ችግኝ መትከልና አካባቢን ማልማት በራሱ መልካም ተግባር ቢሆንም አስተዳደሩ ችግኙን እንደ የፖለቲካ ውጤት ማሳያና የመገናኛ ብዙሃን ዘመቻ ከመጠቀም አልፎ ለከተማዋ የጎርፍ የፕላንና የመሰረተ ልማት ችግሮች ዘላቂ ሳይንሳዊ መፍትሄ ለመስጠት አለመቻሉን ያመላክታል። የትግራይ ክልል መንግስት ጊዜያዊ አስተዳደር በወቅታዊ ሁኔታ ላይ ባወጣው ይፋዊ መግለጫ በምዕራብ ትግራይ ሸረሪያ አካባቢ የመንግስት ኃይሎች የከፈቱብኝን ሰፊ ወታደራዊ ጥቃት የትግራይ የደህንነትና የመከላከል ኃይሎች ሙሉ በሙሉ መክተው ማክሸፋቸውን ገልጸዋል። በመግለጫው እንደተጠቀሰው የመንግስት የብልጽግና ፓርቲ ኃይሎች ከማለዳ እስከ ከሰዓት ድረስ በምድር ሰራዊትና በአየር ኃይል የተደገፈ ተደጋጋሚ ጥቃት ሰንዝረዋል። በተጨማሪም በሱዳን የመሐመድ ሐምዳን ደጋሎ ፈጣን ደጋፊ ኃይሎችና በሌሎች አካባቢ በሚንቀሳቀሱ ታጣቂ ቡድኖች የታገዘ ወታደራዊ እንቅስቃሴ መደረጉን መግለጫው አመላክቷል። የትግራይ የደህንነት ኃይሎች የሰማዕታችንን መስዋዕትነት አናሳንስም በሚል መሪ ቃል ባደረጉት ጽኑ መከላከል የጠላትን ጥቃት መክተው ዓላማውን ማክሸፋቸውን ተገልጿል። በደረሰው ከባድ ውጊያ ከፍተኛ ጉዳት መድረሱን በምዕራብ ትግራይ እስከ ጎንደር ያሉ ሆስፒታሎችና የጤና ተቋማት በቁስለኞች መሞላታቸውንና መጠኑን ለመሸሸግም ቁስለኞችን በአየር ወደ ሌሎች የሀገሪቱ ክፍሎች በማጓጓዝ ላይ እንደሚገኙ ተጠቅሷል። የትግራይ አስተዳደር የመንግስት ኃይሎች በሌሎች የውጊያ ግንባሮችም ተመሳሳይ ጥቃቶች ሊሰነዘሩ ይችላሉ የሚል ከፍተኛ ስጋት እንዳለው ገልጸዋል። የትግራይ ህዝብ ህልውናና ደህንነቱና ራስ የመወሰን መብቱን የማስከበር ህጋዊ መብት ያለው መሆኑን በመግለጽ ህዝቡ አሁንም ለህልውናው አንድነቱን አጠናክሮ እንዲቆም ጥሪ ቀርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል ሲካሄድ የቆየውን ግጭት ለማስቆም በኢራን ላይ ይፈጸም የነበረው መጠነ ሰፊ ወታደራዊ ጥቃት በማቆም ከቴህራን ኢራን ጋር አዲስ የድርድር ንግግር እንደሚጀምሩ ገልጸዋል። ፕሬዝዳንቱ በሰጡት መግለጫ በአካባቢው ተጨማሪ የሰው ሕይወት መጥፋትን እንደማይፈልጉና የሰላም ስምምነት ላይ ለመድረስ ዝግጁ መሆናቸውን ጠቁመዋል። ትራምፕ እንደገለጹት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ላይ ያሉ የጂሲሲ ሀገራት አሜሪካ የታሰበው ከባድ ወታደራዊ ጥቃት አዘግይታ ከቴህራን ጋር በዲፕሎማሲያዊ መንገድ ድርድር እንድታደርግ ጥያቄ አቅርበውላታል። አሜሪካ በሆርሙዝ ወሽመጥ የባህር መንገድ ደህንነትና በኒውክሌር ጉዳዮች ላይ ከኢራን ጋር ስምምነት ላይ ለመድረስ እንደምትፈልግና ለዚህ የድርድር በሮች ክፍት መሆናቸውን አብራርተዋል። ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የዲፕሎማሲ ንግግር ሊጀምሩ እንደሆነ ይፋ ማድረጋቸውን ተከትሎ በዓለም አቀፍ የገበያ ደረጃ የነዳጅ ዋጋ አጣዳፊ ቅናሽ አሳይቷል። በበርሜል 4.5% ቅናሽ በማሳየት ወደ $83.98 ዝቅ ብሏል። ቀደም ሲል በኢራን በአሜሪካ እስራኤል ውጥረት ምክንያት የሆርሙዝ ወሽመጥ ሊዘጋ ይችላል በሚል ስጋት ነዳጅ በርዶ የነበረ ቢሆንም የአሁኑ የዲፕሎማሲ ዜና ገበያውን እንዳረጋጋው ተገልጿል። የኢራን ባለስልጣናትና የውጭ ጉዳይ ሚኒስቴር በበኩላቸው በአካባቢው ከእስራኤልና
ከአሜሪካ የሚቃጡ ጥቃቶች ካልቆሙ በቀር የተረጋጋ ስምምነት ላይ መድረስ እንደሚያስቸግር በመግለጽ የትራምፕ ንግግሮች አዲስ ማታለያ ሲሉ ተችተውታል። ምንም እንኳን ነዳጅ ዋጋ ቢቀንስም የሁለቱ ሀገራት ድርድር ወደ ተጨባጭ ውጤት እስካልተቀየረ ድረስ በአካባቢው ያለው የፖለቲካና የደህንነት ስጋት ሙሉ በሙሉ አልረገበም። በትግራይ ክልል ከሱዳን ድንበር አቅራቢያ በሚገኝ ሸረሪያ እንዲሁም በሸር አካባቢ ላለፉት 23 ሰዓታት ያህል ሲካሄድ የቆየው ከፍተኛና ከባድ ወታደራዊ ግጭት መቆሙ ተገልጿል። ግጭቱ መቀመጫውን በሱዳን በኩል አድርጎ ይንቀሳቀሳል በሚባለው በህወሓት አርሚ 70 እና በተከዜ ጠባቂ ኃይሎች በተደገፈ የኢትዮጵያ ሀገር መከላከያ ሰራዊት መካከል የተካሄደ ነው። ከ23 ሰዓታት ከባድ የተኩስ ልውውጥ በኋላ በአካባቢው የተኩሱ ድምጽ የቆመ ቢሆንም ሁለቱም ኃይሎች በየምሽጋቸው የሚገኙ በመሆኑና የሰራዊት እንቅስቃሴ ስላለ ስጋቱ አልረገበም። በሁለቱ ወገኖች በኩል ከፍተኛ ጉዳት የደረሰ ሲሆን የመከላከያ ሰራዊት አባላት ከሁመራ እስከ ጎንደር ሆስፒታሎች እንዲሁም የትግራይ ታጣቂዎች በአካባቢው ባሉ የጤና ተቋማት ሕክምና በማግኘት ላይ ይገኛሉ። የመቀሌ አስተዳደር ውጊያው ተከፈተብን የሚል መግለጫ ሳይወጣ እንደ ዶክተር አብርሃም በላይ ያሉ አመራሮች ደግሞ ግጭቱን የጀመሩት የህወሓት ኃይሎች እንደሆኑ ገልጸዋል። ይሁን እንጂ አሁንም በቆቦና በአፋር ድንበሮች አካባቢ አዳዲስ ግጭቶች ሊቀሰቀሱ ይችላሉ የሚል ከፍተኛ ስጋቶች አሉ። በሌላ በኩል ይፋ የሆኑ ተንቀሳቃሽ ምስሎች ዘገባዎች እንደሚያሳዩት የኤርትራ መንግስት ወታደራዊ አዛዦችና አመራሮች ወደ ትግራይ ክልል በገቡበት ወቅት በህወሓት አመራሮችና የጦር አዛዦች በኩል ከፍተኛና የደመቀ አቀባበል ተደርጎላቸዋል። በቀደመው የሰሜኑ ጦርነት ወቅት ኤርትራና ህወሓት በጽኑ ጠላትነትን ይፋጠጡ የነበረ ቢሆንም አሁን ላይ በሚታየው አዲስ የፖለቲካና የወታደራዊ አሰላለፍ መቀራረብና አጋርነት መፍጠራቸው ታውቋል። በቪዲዮዎች ላይ ሰራዊት በረድፍ ተሰልፎ ታጣቂዎችና የሞተር ብስክሌት አሽከርካሪዎች በክብር ታጅበው የህወሓት ወታደራዊና ፖለቲካዊ አመራሮች በስፍራው ተገኝተው የኤርትራን አዛዦች ሲቀበሉ ተመልክቷል። ይህ የድሮ ጠላቶች አዲስ ወዳጅነትና መቀራረብ በሰሜን ኢትዮጵያና በቀጠናው አዲስ የጂኦፖለቲካዊ አሰላለፍ መፈጠሩን የሚያሳይ በመሆኑ በማህበራዊ ሚዲያዎችና በፖለቲካ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል። G24 ኒውስ ሚዲያ ባዘጋጀው ጥልቅ የፖሊሲ ትንተናና የኢትዮጵያ ልማት እና የእድገት ጉዞ የገጠመውን ፈተናና እውነተኛ የማነቆ መንስኤዎችን በስፋት ዳሷል። እንደ ትንተናው ከሆነ ኢትዮጵያ በለማ መሬት፣ በውሃ እና በማዕድን ሀብት የበለጸገች ሀገር ብትሆንም እነዚህን የተፈጥሮ ጸጋዎች ወደ ዘላቂ ብልጽግናና ኢኮኖሚያዊ እድገት ለመቀየር ጠንካራ ስርዓትና ተቋማዊ ብቃት በማጣቷ ምክንያት የእድገት ጉዞዋን በከፍተኛ ደረጃ መፈተኑን ያመላክታል። ሀገሪቱ ያሏትን ሰፋፊ የተፈጥሮ ሀብቶች ወደ ዘላቂ ብልጽግና ለመቀየር አስተማማኝ ስርዓትና ብቁ ተቋማት መገንባት አልተቻለም። ይህም የእድገቱ ጉዞ ከጠበቀው መስመር እንዲሰናከል አድርጎታል። እንደ ዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት እና የዓለም ኢኮኖሚ መድረክ ሪፖርቶች ከሆነ የአንድ ሀገር የረጅም ጊዜ እድገት መሰረቱ የተፈጥሮ ሀብት ብቻ ሳይሆን የህግ የበላይነት፣ የተቋማት ጥራትና የማክሮ ኢኮኖሚ መረጋጋት መሆናቸውን ያረጋግጣሉ። የሀገሪቱን ኢኮኖሚያዊ እድገት ወደ ኋላ ከሚጎትቱት መሰረታዊ ምክንያት መካከል ሀገራዊ ግጭት፣ የፖሊሲ አለመረጋጋት፣ የተቋማት መሸራተትና ድክመት ናቸው። የኢትዮጵያ የኢኮኖሚ ህመም መሰረቱ የሀብት እጥረት ሳይሆን የተቋማት ድክመትና የፖሊሲ አለመረጋጋት በመሆኑ ዘላቂ መፍትሄ ለማምጣት ጠንካራ ተቋማትን መገንባትና የህግ የበላይነትን ማረጋገጥ ወሳኝ መሆኑን ዘገባው ያመላክታል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ